በነገራችን ላይ እኔ አላቅም እናንተ የምትወስዱበት ወይ እኔ በተለያየ በራሴ የምወስደው ነገር አለኝ። እኔ አሁን ይሄን ስራ ነው ብዬ ማውራትም አልፈልግም። አይደለምም ያየሁት ነገር አይደለም በተአምር። ስለዚህ ይሄን ነገር ይቀጥሉበታል አይቀጥሉበትም የምናየው ጉዳይ ይሆናል። ዛሬ ያየሁት ነገር ግን እውነትና እውነት የሆነ ነገር አለው። በቃ የሆነ ስራ ሲሆን የሚናገር ነገር አለን እኮ አይደል እንዴ? ስሜትና ሰውነት የተለያየ ነገር ነው። ከውስጥሽ የሚወጣና አንዳንዴ እንዴት ነው ተናደን ሰውነታችን የምናወራጨው ነገር አለ አይደለ? እንደገና ደግሞ ከአንደበታችን የሚወጣው ነገር አለ። ይሄ ግን ከውስጥ የሚወጣ ነው። ትናንትና ዛሬ ያየው በእኔ ነው ምልሽ። እኔ ስሜታቸውን ነው እያየው ያለ ቃላቸው የእውነት ነገር ነው። ስለዚህ አሁን ይሄ ስራ ምናምን የሚባለውን ነገር እኔ አልቀበለውምም አይደለም። ግን ይሄን ነገር ኦልሬዲ ተገላልጸውትም ሊሆን ይችላል። እሷ ያልተቀበለችበት ብዙ የተለያዩ ነገሮች አሉ። ልክ እንዳልሽው አንቺም እሱም እንዳለው እኔም እንደማስበው ያለፈ ነገር አለ፣ አሁን ያለችበት ነገር አለ፣ ነገ የሚመጣ ነገር አለ። አንድ ሰው ያንን ሁሉ አጠቃሎ ነው። በተለይ ሴት ስትሆኝ ያንን ሁሉ ነገር አይተሽ ነው። ኦፍኮርስ ይሄ ነገር እንደሚመጣ ታውቃለች። ኦፍኮርስ ይሄን ቀን ትጠብቀዋለች። ይሄ ቀን እኮ ይሄ ቃል እኮ ለእሷ በጣም ብዙ ነገሯ ነው። በጣም ብዙ ዋጋ የከፈለችበት ነው። ይሄ ቃል ስላልተሰማ ብቻ በጣም ከብዙ ሰዎች የሚያም ንግግር የሰማችበት ነው። እና ይሄ ነገር ሲወጣ መደንገጧ ወይም ደግሞ መልስ አለመስጠቷ ለዚች ልጅ ሊገርም አይገባም። ከእሷ ይልቅ እኛ ጋ ነው እንደውም ይሄ ነገር በጣም ሊያስደነግጠን የሚገባው። እሷማ ይሄ እንደሚመጣ እኮ ከንግግሩ ውጭ ያለ ነገር አላት። ሌላው ሰው ነው መስማት ፈልጎ እሷን እያሳመማት የነበረ። ለእሷ ሲያቆስላት የኖረ ይሄ ነገር አልሰማንም ብለው ነው አይደል እንዴ? ስለዚህ ይሄ ነገር ለእኛ ነው እንጂ ለእሷማ እዛ ጋ እኮ ድርጊቱ አለ፣ አታችመንቱ አለ። በቃ እነዚህ ልጆች በጣም የማይታይ ኬሚስትሪ ነው ያላቸው። በጣም በሚገርም ሁኔታ ሲስቁ አይተሻቸው ታውቂያለሽ? ይታይሽ እኩል የሚስቁት ነገር አለና እኔ አንዳንዴ እንዴ እየገርሞኝ 2-3 ያየዋለሁ ያን ነገራቸውን እና እኔ በጣም በቃ የሆነ ከፍ ብለው ሲስቁ ብያ ያለው ገብቶሻል? በጣም ይገርመኛል። ታይም የሚያደርጉት ብዙ ነገር አላቸው። ዘመድ ናቸው እንዲያሰኛል። እንደዛ ብቻ ሳይሆን ዘመድን ቤተሰብም ሆነሽ እንኳን አይሆንም እና የሆነ በቃ ምን ያህል አታችመንት እንዳላቸው ምን ያህል ውስጣቸው ከምንም በላይ እንደተላመደ እንደተዋወቀ የምታውቂው ብዙ ነገር አላቸው። ይሄ ቃል ግን ገብቶሻል? ለእሷ መድኃኒትም ነው ህመምም ነው። ገባሽ? ህመሞቿን ሁሉ የሚያስታውሳት ነገር ነው። ብዙ ሰው ሲላት የነበረ ብዙ ሰው ሲናገራት የነበረ ቃላት ነው። እንደገና ደግሞ ልክ ያንንን ቃላት ማከሚያ ነው፣ መድኃኒት ነው። ገባሽ? ወደፊት ደግሞ የሚያኖራት ነው፣ ተስፋዋ ነው፣ ህይወቷ ነው፣ ኑሮዋ ነው። ስለዚህ ይህን ነገር ለመቀበል ነገሮችን አስተካክላ ነው መልስ የምትሰጠው እንጂ ዝም ብሎ እንደመጣለት እዚህ እንደ ድሮ ሴቶች እንደ ዘንድሮ ሴቶች ወይም ደግሞ ፕሮግራም የሌላቸው አላማ የሌላቸው ሴት ተብለው የተፈጠሩ ሴቶች ዝም ብላ እሺ የምትልበት ነገር አይደለም። በቃ ሴት ናት ልጅቱ። በጣም ክላሲ፣ በጣም ሞደርን፣ በቃ አሜዚንግ። በቃ እኔ የሆነ ክላሲ የሆነች ሴት በቃ የሆነ በሷ እድሜ አሁን አንዳንዴ በእድሜ የሚመጡ ነገሮች አሉ አይደለ? ቦታሽ ማቹርድ እየሆንሽ ስትሄጂ የምታገኛቸው ነገሮች አሉ ከኑሮ ወይም ደግሞ ከስራ ከላይፍ ስታይል። እሷ የሆነ አንዳንድ ሰዎች በቃ ጊፍተር ናቸው፣ ተሰጥቷቸው የተፈጠሩ ሰዎች አሉና ተሰጥቷት የተፈጠረችው ነገር አለ ልጅቱ በተፈጥሮ እና የሆነ ግርማ ሞገሷን ስታዩ የሆነ በቃ ግሬስ አላት። የምታስቀምጨበት ቦታ ሁሉ ተቀምጣ የሆነ በቃ ያንን ቦታ ሞልታው ነው የምታገኛት። እና እኔ በጣም ይገርመኛል አንዳንዴ እማያት የምትናገረው ንግግር፣ ቃላቶቿ፣ አክሽኖቿን ሳየው የ20 ዓመት ልጅ እንደዚህ አይነት ከሆነች 30 ስትሆን 40 ስትሆን ብዬ ሁሉ እስላት አለውና ሶ ክላስ በቃ ማመን የሚያቀልት ክላስ ቦታ ላይ ያለች ልጅ ናት። እና ለስች አይነት ልጅ ደግሞ አፈቅርሻለሁ ሲባል ዝም ብሎ ይሄ አፈቅርሻለሁ የሚለውን ቃል ብቻ ይዛ ኦኬ እያለች የምትሮጥ አይደለችም። ምን ማለት ነው? ለምንድን ነው? እንዴት ነው? ገብቶሻል? ያለፈችውን በቃ ነገሮችን ሁሉ ደጋገምኩትና እነዛን ነገሮች አስተካክላ መልስ የምትሰጥበት ስለሆነ ጊዜ ይፈጃል። ፍቅሩ አላት ያስታውቃል። ግን መልስ እንዴት እንደምትሰጥ
አስተካክላ ነው እና እሱን እያስተካከለች ነው ብዬ አስባለሁ። እኔ የተረዳሁት እንዴ ከዛሬ ንግግሯ ራሱ ያስታውቃል እኮ እዚህ ጋር በደንብ መረዳት ያለብን። ለማንኛውም ሁላችሁ ደህና አደሩ። ፍቅራችሁ ገልጻችኋል። ለሃይማኖት ታደሰ፣ ለብሩክ አለማየሁ እንኳን ገለጻችሁ። በጣም አመሰግናለሁ። ያው እንቅልፌ እየመጣ ነው። ወጣ ገባ ልበል ቲክቶክ ምንድር ላይ መጣሁ። አውሩ